በዓለም ላይ የሚከሰቱ ትልልቅ ክስተቶች፣ ጦርነቶች፣ የኢኮኖሚ ቀውሶችና የድንበር ለውጦች በድንገት የሚፈጠሩ ይመስላችኋል? አብዛኛው ሰው እንዲሁ ያስባል። ነገር ግን ፕሮፌሰር ጂያንግ የተባሉ አንድ ምስጢራዊ ሐሳቢ ሌላ እውነት አላቸው። እርሳቸው እንደሚሉት ዓለም የምትመራው በግርግር ሳይሆን በእቅዶች መደራረብ ወይም ዘ ኦቨርላፕ ነው ይላሉ። በአይነ ህሊናችሁ ይህንን አስቡ። እርስ በእርሳቸው የማይግባቡ በተለያዩ ቋንቋዎች የሚናገሩና በተለያዩ አህጉራት የሚኖሩ ሀያላን ቡድኖች አሉ። መንግስታት፣ የሃይማኖት መሪዎችና የቴክኖሎጂ ቢሊዮኔሮች እያንዳንዳቸው ለወደፊቱ የራሳቸው የሚስጥር ማስታወሻ ደብተር አላቸው። ፕሮፌሰር ጂያንግ እነዚህን ማስታወሻዎች ሰብስበው ሲያነቡ አንድ አስደንጋጭ ነገር አገኙ። ሁሉም ማስታወሻዎች በአንድ ገጽ ላይ ይገናኛሉ። ያ ገጽ የሚናገረው ስለሚቀጥሉት 2 እና 4 ዓመታት ነው። ዛሬ ፕሮፌሰር ጂያንግ ኤስካቶሎጂካል ኮንቨርጀንስ ብለው የሚጠሩትን ያንን ምስጢራዊ ነጥብ እንፈታለን። አሜሪካ ለምን በገዛ የውስጥ ግጭቷ ትዳከማለች? ኢራን እንዴት በቀጠናው ብቸኛ ሀያል ትሆናለች? እስራኤልስ መላውን ዓለም በቴክኖሎጂ የምትቆጣጠርበት ፓክስ ጁዲያ እንዴት እውን ይሆናል? ይህ የታሪክ መጽሐፍ አይደለም። ይህ ገና ያልታተመው የነገው ዜና ነው። ዝግጁ ከሆናችሁ ወደ ፕሮፌሰር ጂያንግ የጥልቁ ጨዋታ ዓለም እንግባ። ነገር ግን ወደ ዝርዝር ትንታኔው ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውንም ላይክ በማድረግ ድጋፋችሁን ግለጹልን። እንዲሁም ይህን ቪዲዮ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ በኮሜንት መስጫው ላይ ንገሩን። የእናንተን መገኘት ማወቅ ለኛ ትልቅ ብርታት ነው። Hold on a moment. Pause everything and think about this for a second. What if someone told you that the most powerful countries on earth are all participating in the same massive board game right now? ቆም በሉ። ሁሉንም ነገር ገታ አድርጉና ለጥቂት ሰከንዶች በዚህ ጉዳይ ላይ አስቡ። በምድር ላይ ያሉ እጅግ ሀያላን ሀገራት በሙሉ አሁን በአንድ ግዙፍ የሰሌዳ ጨዋታ ወይም ቦርድ ጌም ላይ የተሳተፉ እንደሆነ ቢነገራችሁስ? እንደ ሪስክ፣ ሞኖፖሊ ወይም እንደ ቼዝ ያለ ነገር አድርጋችሁ አስቡት። ነገር ግን የጨዋታው ሰሌዳ ጠረጴዛ አይደለም። ሰሌዳው መላው ፕላኔት ነው። የመጫወቻ ቁርጥራጮቹ ደግሞ እውነተኛ አገራት፣ እውነተኛ ሰራዊቶችና እውነተኛ ገንዘቦች ናቸው። የሚገርመው ክፍል ደግሞ ይሄ ነው። ማንም ሰው የጨዋታውን ሕግ አላስረዳችሁም። ጨዋታው እየተካሄደ መሆኑን እንኳን ማንም አልነገራችሁም። ሆኖም ግን አንዳንድ በጣም አስተዋይ የሆኑ አሳቢዎች የሚቀጥሉትን ጥቂት እርምጃዎች ማወቅ የጀመሩ ይመስላቸዋል። Not because they have some mystical crystal ball and not because they're simply guessing. Their method is surprisingly straightforward. ይህን የሚያውቁት ደግሞ ምስጢራዊ የጠንቋይ ኳስ ስላላቸው ወይም በግምት ብቻ አይደለም። ዘዴያቸው በሚያስገርም ሁኔታ ግልጽ ነው። በመላው ዓለም ላይ ያሉ የተለያዩ ሀያላን ቡድኖች ወደፊት ምን እንደሚፈልጉ አጥንተዋል። እናም እነዚያን ግቦች ሲያነጻጽሩ አንድ አስገራሚ ነገር አስተዋሉ። ብዙዎቹ የምኞት ዝርዝሮች ይደራረባሉ። እርስ በእርሳቸው ተነጋግረው የማያውቁ ሀያላን ሰዎች ለወደፊቱ ተመሳሳይ ውጤቶችን ሲመኙ፣ እነዛ ውጤቶች አንዳንዴ በእውኑ ዓለም መታየት ይጀምራሉ። ስለዚህ ዛሬ አንዳንድ ተንታኞች በሚቀጥሉት ከ2 እስከ 4 ዓመታት ውስጥ ዓለም ምን ልትመስል እንደምትችል የሚገምቱትን እንመረምራለን። Some of these predictions sound unbelievable, others might feel unsettling, but all of them are worth examining. አንዳንዶቹ ትንበያዎች የማይታመኑ ይመስላሉ፣ ሌሎቹ ደግሞ ሊረብሹ ይችላሉ። ነገር ግን ሁሉም ሊመረመሩ የሚገባቸው ናቸው። ዝግጁ ናችሁ? እንጀምር። Let's begin. Here is the entire concept summarized in one simple sentence. Some very sharp observers believe it's possible to anticipate major global events. ጠቅላላ ሐሳቡ በአንድ ቀላል አረፍተ ነገር ሲጠቃለል እንዲህ ነው። አንዳንድ በጣም ንቁ ታዛቢዎች በዓለም ላይ ያሉ እጅግ ሀያላን ቡድኖችን ግቦችና ጥንታዊ እምነቶች በመመርመር እንዲሁም እነዚያ ግቦች የት ላይ እንደሚደራረቡ በመለየት ዋና ዋና ዓለም አቀፍ ክስተቶችን አስቀድሞ መተንበይ ይቻላል ብለው ያምናሉ። ዋናው ሐሳብ ይሄ ነው። አሁን ወደ ዝርዝሩ እንግባ። ይህን እንደ አንድ ታሪክ አድርጋችሁ አስቡት። በመላው ዓለም ላይ ሀያላን ድርጅቶችና ቡድኖች አሉ። አንዳንዶቹ መንግስታት ናቸው፣ አንዳንዶቹ የሃይማኖት ባለስልጣናት፣ ሌሎች ደግሞ የወታደራዊ ስትራቴጂ አውጪዎች ወይም የኢኮኖሚ መሪዎች ናቸው። እያንዳንዳቸው እነዚህ ቡድኖች ለወደፊቱ የራሳቸው መሪ እቅድ አላቸው። እያንዳንዱ ቡድን
ዓለም እንዴት መጓዝ እንዳለባት የሚያምንበትን ሐሳብ በግል ማስታወሻ ደብተሩ ላይ እንደጻፈ አድርጋችሁ አስቡ። አንዳንዶቹ ዕቅዶች እጅግ ጥንታዊ በሆኑ ወጎች፣ ትንቢቶችና ለሺህ ዓመታት ሲወራረዱ በመጡ የሃይማኖት ታሪኮች ላይ የተመሰረቱ ናቸው። እነዚህ ታሪኮች የታሪክ ፍጻሜ እንዴት ሊሆን እንደሚችል ይገልጻሉ። ማን እንደሚነሳ፣ ማን እንደሚወድቅ፣ ምን እንደሚገነባና ምን እንደሚፈርስ ይተርካሉ። ሌሎች ዕቅዶች ደግሞ ዘመናዊ ናቸው። እነሱም በፖለቲካ፣ በኢኮኖሚ ኃይል፣ በቴክኖሎጂና በቁጥጥር ዙሪያ ያጠነጥናሉ። Here's where things become interesting. These groups didn't collaborate to write their plans. They live in different countries, they follow different religions, they speak different languages. የሚገርመው ግን እዚህ ጋር ነው። እነዚህ ቡድኖች ዕቅዶቻቸውን ለመጻፍ አብረው አልሰሩም። በተለያዩ አገራት ይኖራሉ፣ የተለያዩ ሃይማኖቶችን ይከተላሉ፣ የተለያዩ ቋንቋዎችን ይናገራሉ እና ብዙ ጊዜ እርስ በርሳቸው ይወዳደራሉ። ሆኖም ግን ተመራማሪዎች የሁሉንም ዕቅዶች ጎን ለጎን አጋጭተው ሲያነጻጽሩ የተወሰኑ ገጾች በሚያስደነግጥ ሁኔታ ተመሳሳይ ሆነው ይገኛሉ። በሚቀጥለው ሊከሰቱ በሚችሉ ቁልፍ ክስተቶች ላይ ይስማማሉ። የዓለም የኃይል ሚዛን መለዋወጥ። ይህንን በምሳሌ ለማየት Picture 3 kids at school. They aren't friends. They never hang out together. But each secretly writes a plan describing what should happen during recess. በትምህርት ቤት ያሉ 3 ልጆችን በአይነ ህሊናችሁ ሳሉ። ጓደኛሞች አይደሉም፣ አብረውም አይጫወቱም። ነገር ግን እያንዳንዳቸው በእረፍት ሰዓት ምን መሆን እንዳለበት የሚገልጽ ዕቅድ በሚስጥር ይጽፋሉ። መምህሯም ዕቅዶቹን ሰብስባ ስታነብ አንድ እንግዳ ነገር ታስተውላለች። 3ቱም ልጆች ተመሳሳይ መመሪያ ጽፈዋል። ቀትር ላይ ዥዋዥዌው ባዶ መሆን አለበት የሚል። ይህ ምናልባት የአጋጣሚ ነገር አይደለም። ይህም ቀትር ላይ በዥዋዥዌ አካባቢ አንድ አስፈላጊ ነገር ሊከሰት እንደሚችል ይጠቁማል። ይህ ዘዴ ማለትም የብዙ የወደፊት ዕቅዶች መደራረቢያን መፈለግ ውስብስብ ስም አለው። Has a complicated name. Eschatological convergence. That's a mouthful. So let's just call it the overlap. ኤስካቶሎጂካል ኮንቨርጀንስ ይባላል። እኛ ግን በቀላሉ መደራረብ እንበለው። የተለያዩ ኃያላን ቡድኖች ለተለያዩ ምክንያቶች ቢሆን እንኳ ስለ ወደፊቱ ጊዜ ተመሳሳይ ክስተት ሲጠብቁ ያ የጋራ መጠበቅ እንደ ትንቢት ሊያገለግል ይችላል። እናም አንዳንዴ እነዚያ ትንቢቶች እውን ይሆናሉ። አሁን ከዚህ መደራረብ ጋር የተያያዙ ዋና ዋና ትንበያዎችን እንመልከት። እዚህ ጋር አንድ አስገራሚ ነገር አለ። እነዚህ በማስታወሻ ደብተር ላይ የተቀመጡ ሐሳቦች ብቻ አይደሉም። በጉዳይ ውስጥ ያሉበት ቡድኖች ሰራዊቶችን፣ ግዙፍ ሀብትን፣ የኒውክሌር መሳሪያዎችንና መላውን ሕዝብ መቆጣጠር የሚችሉ የላቁ ቴክኖሎጂዎችን ይቆጣጠራሉ። እነሱ የወደፊቱን ጊዜ ዝም ብለው አይገምቱም፣ የመቅረጽ አቅሙም አላቸው። በአሁኑ ጊዜ በመላው ዓለም የሚታዩ ግጭቶች፣ የኢኮኖሚ ውጥረቶችና የፖለቲካ ትግሎች ከእነዚያ ተደራራቢ ትንበያዎች ጋር የሚጣጣሙ ይመስላሉ። የአጋጣሚ ነገር ነው ሊሆን ይችላል፣ ግን በጥንቃቄ መመልከቱ ተገቢ ነው። ትልቁን ትንበያ አንድ በአንድ እንመርምር። Let's examine the biggest predictions one at a time. The first prediction is that the United States will send large numbers of soldiers, actual boots on the ground, into another major conflict in the Middle East. የመጀመሪያው ትንበያ አሜሪካ ከፍተኛ ቁጥር ያለው ወታደር በመካከለኛው ምስራቅ ወደሚገኝ ሌላ ትልቅ ግጭት ትልካለች የሚል ነው። ይህ ለምን በጣም አስፈላጊ ይሆናል? የግዳጅ ውትድርና ወይም ድራፍት በሚባል ነገር ምክንያት በአሁኑ ጊዜ የአሜሪካ ጦርን መቀላቀል በፈቃደኝነት ላይ የተመሰረተ ነው። ሰዎች ለመቀጠር ራሳቸው ይመርጣሉ። ነገር ግን ጦርነቱ በቂ መጠን ካደገ መንግስት ዜጎች እንዲያገለግሉ ሊያስገድድ ይችላል። ስሞች ይመረጣሉ። እናም እነዚያ ሰዎች ቢፈልጉም ባይፈልጉም ሪፖርት ማድረግ አለባቸው። የትምህርት ቤት ርዕሰ መምህራችሁ በድንገት ከሰዓት በኋላ እያንዳንዱ የ5ኛ ክፍል ተማሪ ካፍቴሪያውን ማጽዳት እንዳለበት አወጀ እንበል። ምንም ምክንያት፣ ምንም ልዩ ሁኔታ አይፈቅድም። ምን ይፈጠራል? ያኔ ተማሪዎቹ ይናደዳሉ፣ አንዳንዶቹ እምቢ ይላሉ፣ ተቃውሞዎች ሊቀሰቀሱ ይችላሉ፣ መምህራንም ደንቡን ለማስከበር ሊጥሩ ይችላሉ። በድንገት ትምህርት ቤቱ የቆሸሸ ካፍቴሪያን ብቻ ሳይሆን በተማሪዎቹ መካከል የሚነሳን ግጭትን ማስተናገድ ይኖርበታል። በዚህ ትንበያ መሰረት ተመሳሳይ ነገር በአሜሪካ ውስጥ ሊከሰት ይችላል። ወጣቶች ጦርነት ለመውጣት እምቢ ሊሉ ይችላሉ። በመላ ሀገሪቱም ትላልቅ ተቃውሞዎች ሊፈነዱ ይችላሉ። መንግስት ደግሞ አለመረጋጋቱን ለመቆጣጠር ብዙውን ጊዜ በአስቸኳይ ጊዜያት በአገር ውስጥ ጥቅም ላይ የሚውለውን ብሔራዊ ጥበቃ ወይም ናሽናል ጋርድ የተባለውን የመጠባበቂያ ጦር ሊያሰማራ ይችላል። በዚያ ሁኔታ
ዩናይትድ ስቴትስ የባህር ማዶ ጦርነትን ብቻ ሳይሆን በገዛ ሀገሯ ውስጥ ያለን ከፍተኛ የውስጥ ግጭትም ለመጋፈጥ ትገደዳለች። There's another piece to this prediction. It suggests that America could ultimately lose that overseas war. If that happened, military leadership in the Middle East might shift. የዚህ ትንበያ ሌላው ክፍል ደግሞ እንዲህ ይላል። አሜሪካ በመጨረሻ ያንን የባህር ማዶ ጦርነት ልትሸነፍ ትችላለች። ይህ ከተከሰተ በመካከለኛው ምስራቅ ያለው ወታደራዊ አመራር ወደ እስራኤል ሊሸጋገር ይችላል። በሌላ አነጋገር ዩናይትድ ስቴትስ መጀመሪያ ላይ ጦርነቱን ልትጀምር ትችላለች። ነገር ግን ከጦርነቱ በኋላ እስራኤል በቀጠናው ውስጥ ዋነኛ ወታደራዊ ኃይል ሆና ልትወጣ ትችላለች። አሁን ደግሞ ትኩረታችንን ወደ አንዳንድ እጅግ ሀብታም ሀገራት እናዙር። በመካከለኛው ምስራቅ የባህረ ሰላጤው የትብብር ምክር ቤት ወይም GCC በመባል የሚታወቅ የአገራት ስብስብ አሉ። ይህም እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ኩዌት ያሉ አገሮችን ያካትታል። እነዚህ አገራት ከመሬታቸው በታች ባለው ሰፊ የነዳጅ ክምችት ምክንያት እጅግ በጣም ከፍተኛ ሀብት አላቸው። ለብዙሃኑ ዓለምም ኃይል ያቀርባሉ። ነገር ግን ትንበያው የእነዚህ አገራት ሀብትና ተጽዕኖ ሆን ተብሎ ሊዳከም እንደሚችል ይናገራል። ለመሆኑ አንድ ሰው ሀብታም አገራት እንዲዳከሙ ለምን ይፈልጋል? ምክንያቱም ሀያላን ተዋናያኖች ትላልቅ ለውጦችን ከማድረጋቸው በፊት እንቅፋቶችን ማስወገድ ስለሚፈልጉ ነው። Imagine a neighborhood kid who owns the best toys, the fastest bike, and the biggest yard. Now imagine older kids. በጣም ምርጥ አሸንጓሊቶች፣ ፈጣን ብስክሌትና ትልቅ ግቢ ያለው አንድ የሰፈርህን ልጅ በአይነ ህሊና ያሳል። አሁን ደግሞ በእድሜ የሚበልጡ ልጆች መላውን ሰፈር ለመቆጣጠር እያቀዱ እንደሆነ አስብ። የመጀመሪያው እርምጃ ያ ሀብታም ልጅ መቃወም እንዳይችል ማድረግ ሊሆን ይችላል። ምናልባት አሸንጓሊቶቹን ይወስዱበታል፣ የብስክሌቱን ጎማ ያፈነዱበታል፣ ወይም የሚሰጠውን የኪስ ገንዘብ ያስቀሩበታል። በድንገት ያ ብልጫ ነበረው የተባለው ልጅ ልክ እንደ ማንኛውም ሰው ተራ ይሆናል። ይህ ጽንሰ ሐሳብ ተመሳሳይ ነገር በጂሲሲ አገራት ላይ ሊደርስ እንደሚችል ይናገራል። ይህም አንዳንድ ጊዜ ታላቋ እስራኤል ወይም ግሬተር እስራኤል ፕሮጀክት ተብሎ ከሚጠራው አነጋጋሪ ጽንሰ ሐሳብ ጋር ይያያዛል። አንዳንድ ቡድኖች ጥንታዊ ጽሑፎችን ሲተረጉሙ ለአብርሃም ቃል የተገባው ግዛት አሁን ካለው የእስራኤል ድንበር እጅግ በጣም ሰፊ እንደሆነ ይገልጻሉ። ያ መስፋፋት እንዲከሰት ደግሞ በመጀመሪያ በዙሪያው ያሉ ኃይሎች መዳከም ይኖርባቸዋል። በዚህ ንድፈ ሐሳብ መሰረት ያ መዳከም ቀድሞውኑ እየተጀመረ ሊሆን ይችላል። ትንበያው በመቀጠል ቱርክና ሳውዲ አረቢያም ወደፊት ግጭቶች ሊሳቡ እንደሚችሉ ይጠቁማል። ይህ የሚሆነው የግድ መዋጋት ስለሚፈልጉ ሳይሆን ሰፊው ስትራቴጂካዊ እቅድ እነሱ እንዲዝሉ ወይም እንዲዳከሙ ስለሚፈልግ ነው። ይህንን ልክ እንደ ዶጅ ቦል ጨዋታ አድርጋችሁ አስቡት። እውነተኛው ስትራቴጂ ጨዋታውን ማሸነፍ ሳይሆን በሁለቱም ወገን ያሉ ተጫዋቾች በሙሉ እንዲደክሙ ማድረግ ነው። ጨዋታው ሲያልቅ ሙሉ ለሙሉ የተለየ ቡድን ወደ ሜዳው ገብቶ ቁጥጥሩን ይረከባል። አገራት በጦርነት ሲዝሉ የሚመጡ ድንገተኛ ለውጦችን ለመቋቋም ይቸገራሉ። The Al-Aqsa Mosque, one of the most sacred sites in Islam, could be destroyed. Such an event would. በእነዚህ ተደራራቢ ሐሳቦች ውስጥ ሌላ በጣም ስስ የሆነ ትንበያ አለ። አንዳንድ ተንታኞች በከባድ ቀጠናዊ ብጥብጥ ወቅት በእስልምና ሃይማኖት ውስጥ እጅግ የተቀደሱ ስፍራዎች አንዱ የሆነው የአል-አቅሳ መስጊድ ሊፈርስ ይችላል ብለው ይሰጋሉ። እንዲህ አይነቱ ክስተት ለቢሊዮኖች ለሚቆጠሩ ሰዎች ትልቅ ስሜታዊና ፖለቲካዊ መዘዝ ይኖረዋል። Geography gives Iran a significant advantage. The country is surrounded by mountains, which makes invasion extremely difficult. ቀጥለን ስለ ኢራን መነጋገር አለብን። የመሬት አቀማመጧ ወይም ጂኦግራፊ ለኢራን ትልቅ ብልጫ ይሰጣታል። አገሪቱ በተራሮች የተከበበች በመሆኗ ወረራን እጅግ አስቸጋሪ ያደርገዋል። እሷን ማጥቃት ማለት በከፍተኛ ገደል ላይ የተገነባን ምሽግ ለመቆጣጠር የመሞከር ያህል ነው። በአንጻሩ በአቅራቢያ ያሉ የባህረ ሰላጤው አገራት በአብዛኛው በበረሃማና ሜዳማ ቦታ ላይ ያሉ በመሆናቸው ወታደራዊ ሁኔታ ለመድረስ ቀላል ናቸው። ነገር ግን ኢራን ሌላም ሀያል ቦታ ትቆጣጠራለች። የዓለም የነዳጅ ጭነት ከፍተኛው ክፍል በሚያልፍበት በሆርሙዝ የባህር ሰርጥ ወይም ስትሬት ኦፍ ሆርሙዝ አጠገብ ትገኛለች። ይህንን በመላው ከተማ ውስጥ እንዳለ ብቸኛ ድልድይ አድርጋችሁ ያስቡት። ሁሉም ሰው ወደ ስራ፣ ወደ ትምህርት ቤት ወይም ወደ ግሮሰሪ ለመሄድ ያንን ድልድይ ማቋረጥ አለበት። ያንን ድልድይ የተቆጣጠረ ሰው መላውን ከተማ እንደተቆጣጠረ ይቆጠራል። ንድፈ ሐሳቡ ክስተቶቹ እንዲህ ሊሄዱ ይችላሉ ይላል። አንደኛ፣ መጀመሪያ ዩናይትድ ስቴትስ በረጅም ግጭት ምክንያት ከዛለች በኋላ በመጨረሻ ከመካከለኛው ምስራቅ ትወጣለች። ቀጥሎም ኢራን ቀደም ሲል በነበሩ ግጭቶች ለደረሰባት ጉዳት
ከጎረቤት የባህረ ሰላጤ ሀገራት ካሳ ትጠይቃለች። ከዚያም ኢራን በሆርሙዝ የባህር ሰርጥ በሚያልፉ መርከቦች ላይ የጉምሩክ ቀረጥ ወይም ቶልስ ማስከፈል ትጀምራለች። በድንገት ግዙፍ የሆነው የዓለም የሀብት ፍሰት ወደ ሌላ ቦታ ከመሄድ ይልቅ ወደ ኢራን መፍሰስ ይጀምራል። በዚያ ገንዘብ ኢራን በፍጥነት ራሷን ትገነባለች። ኢኮኖሚዋ ያድጋል፣ መሰረተ ልማቷም ይስፋፋል። እናም በአንድ 10 ዓመት ውስጥ በቀጠናው ውስጥ እጅግ ጠንካራ ኃይል ሆና ልትወጣ ትችላለች። በእነዚህ የጨዋታ መመሪያዎች ውስጥ የተጠቀሱት አንዳንድ ጥንታዊ ትረካዎች እንኳ ይህ እንዲሆን ይጠብቃሉ። በጥንታዊ ጽሑፎች ውስጥ ኢራን በፋርስ ስም ትታወቅ ነበር። የተወሰኑ ትንቢቶችም ፋርስ ከሩሲያና ከእስራኤል ጋር በሚደረግ የመጨረሻ ፍጥጫ ውስጥ እንደ ኃያል ወገን ሆና እንደምትነሳ ይገልጻሉ። በዚህ ማዕቀፍ ውስጥ ኢራን ጠንካራ መሆኗ እንደ ስህተት አይታይም፣ ይልቁንም የታሪኩ አካል ነው። አሁን ደግሞ ወደ እስራኤል እንመለስ። Now let's look again at Israel. Two related predictions appear here. The first is the previously mentioned Greater Israel, involving territorial expansion. እዚህ ጋር ሁለት ተያያዥ ትንበያዎች ይታያሉ። የመጀመሪያው ቀደም ሲል የተጠቀሰው የግዛት መስፋፋትን የሚያካትተው ታላቋ እስራኤል ነው። ሁለተኛው ደግሞ ፓክስ ጁዲያ የሚባል ሲሆን ይህም በዋናነት በግዛት ላይ ሳይሆን በቴክኖሎጂ ቁጥጥር ላይ ያተኮረ ዓለም አቀፍ ስርዓትን ያመለክታል። ይህም የላቀ አርቲፊሻል ኢንተለጀንስ ወይም ኤአይ፣ ዓለም አቀፍ የክትትል መረቦችን፣ የዲጂታል መታወቂያ ስርዓቶችንና በዓለም ዙሪያ ያሉ ኢኮኖሚያዊና ማህበራዊ እንቅስቃሴዎችን መቆጣጠር የሚችሉ ሀያላን የኮምፒውተር መሰረተ ልማቶችን ያካትታል። ይህን ልክ በአንድ የስትራቴጂ ቪዲዮ ጨዋታ ውስጥ እጅግ ጠንካራውን መሰረት እንደ መገንባት አድርጋችሁ አስቡት። በጣም ብርቅ የሆኑ ሀብቶችን ተሰበስቡና በአንድ ከፍተኛ ጥበቃ በሚደረግለት ቦታ ላይ ታከማቻላችሁ። ትንበያው እንደሚጠቁመው እንደ ኢንቪዲያ፣ ጎግል፣ ማይክሮሶፍት እና ኦራክል ያሉ ዋና ዋና የቴክኖሎጂ ኩባንያዎች እስራኤል የዓለም አቀፍ ውሳኔ ሰጪ ማዕከል ከሆነች ኃይላቸውን እዚያ ላይ ሊያከማቹ ይችላሉ። አንዱ ሐሳብ በመሬት ላይ ሲያተኩር፣ ሌላኛው ደግሞ በቁጥጥር ስርዓቶች ላይ ያተኩራል። ሁለቱም ተዳምረው እስራኤል የጂኦፖለቲካዊና የቴክኖሎጂ ኃይል ማዕከል የምትሆንበትን መጻኢ ጊዜ ይገልጻሉ። በመጨረሻም ትኩረታችንን ወደ አውሮፓ እናስፋ። በዩክሬን ያለው ቀጣይነት ያለው ጦርነትም ከዚህ ሰፊ ማዕቀፍ ጋር ሊጣጣም ይችላል። አንዳንድ ተንታኞች ይህንን ሶስተኛው ሮም ከሚለው የቆየ የሩሲያ ጽንሰ ሐሳብ ጋር ያገናኙታል። በታሪክ ሮም የስልጣኔ ማዕከል ተደርጋ ትቆጠር ነበር። ሮም ከወደቀች በኋላ ቁስጥንጢንያ ወይም ኮንስታንቲኖፕል ሁለተኛዋ ታላቅ ማዕከል ሆነች። ቁስጥንጢንያም ስትወድቅ አንዳንዶች የሩሲያ አሳቢዎች ሞስኮን የሶስተኛዋ ሮም ተተኪ አድርገው መግለጽ ጀመሩ። ያ ራዕይ ቅርጽ እንዲይዝ ግን አውሮፓ መዳከም ይኖርባታል። እንደ ኔቶ ያሉ ጥምረቶችም ሊፈራረሱ ይችላሉ። ኔቶ ከተበታተነና የአውሮፓ ሀገራት በተናጠል መንቀሳቀስ ከጀመሩ የኃይል ሚዛኑ በከፍተኛ ሁኔታ ሊለወጥ ይችላል። አንዱ ጽንፈኛ ትንበያ ግሪክ ምናልባትም በሩሲያ ድጋፍ ቁስጥንጢንያን ወይም የዛሬዋን ኢስታንቡልን መልሳ ለመያዝ ልትሞክር እንደምትችል ይጠቁማል። ምንም እንኳ ይህ ሊሆን የሚችለው ኔቶ ቀድሞውኑ ከፈረሰ ብቻ ነው። በዚህ ደረጃ ላይ አንድ ግልጽ ጥያቄ ልታነሱ ትችላላችሁ። ዩናይትድ ስቴትስ ለምን በቀላሉ ከእነዚህ ግጭቶች ራሷን አታገልም? አንዳንድ ተቺዎች እንደሚከራከሩት ከሆነ ምንም አይነት ታላቅ እቅድ የለም። የአሜሪካ መሪዎች በቀላሉ ስህተት ሰርተው ሊሆን ይችላል፣ ወይም ቀደም ብለው የወሰኗቸውን ውሳኔዎች መዘዝ አሳንሰው ተመልክተው ሊሆን ይችላል ብለው ያምናሉ። ያ ዕድል በፍጹም ሊታለፍ አይገባም። ነገር ግን ንድፈ ሐሳቡ የሚከራከረው ፍላጎት ምንም ለውጥ አያመጣም በሚል ነው። በጓሮህ ውስጥ ውድ ሀብት የተቀበረ መስሎ ጉድጓድ መቆፈር ጀመርክ እንበል። ጉድጓዱ በጣም ጥልቅ ከመሆኑ የተነሳ መልሰ መውጣት እስኪያቅትህ ድረስ ትቆፍራለህ። መቆፈር የጀመርከው በእውነተኛ የሀብት ካርታ ይሁን ወይም በአንድ ሰው ተታለህ፣ ውጤቱ ግን ያው ነው። ጉድጓዱ ውስጥ ተዘፍቀሃል። በዚህ ክርክር መሰረት አሜሪካ ያለችው በተመሳሳይ ሁኔታ ውስጥ ነው። ጦርነቱን መቀጠል ሀብቷን ይበላል፣ በአገር ውስጥም አለመረጋጋት ይፈጥራል። ማፈግፈግ ደግሞ ከባህረ ሰላጤው ሀገራት የሚመጣው የገንዘብ ፍሰት ከቆመ የኢኮኖሚ ቀውስ ሊያስከትል ይችላል። የኢኮኖሚ ቀውሶች ደግሞ ብዙውን ጊዜ ወደ ስራ አጥነት፣ ቁጣና የፖለቲካ አለመረጋጋት ይመራሉ። በዚህ ረገድ አገሪቱ ሁለት እጅግ አስቸጋሪ ምርጫዎች ይገጥሟታል። በባህር ማዶ ውድ የሆኑ ግጭቶችን መቀጠል ወይም ማፈግፈግና በአገር ውስጥ ለሚከሰት ትልቅ የኢኮኖሚ መቃወስ ራስን ማጋለጥ።
የትኛውም መንገድ ወደ አለመረጋጋት ያመራል። When you step back and look at the entire picture, the Middle Eastern wars, weakening Gulf states, rising Iran, expanding Israel. ሁሉንም ስዕል ሰብሰብ አድርገን ስንመለከተው የመካከለኛው ምስራቅ ጦርነቶች፣ የባህረ ሰላጤው ሀገራት መዳከም፣ የኢራን መነሳት፣ የእስራኤል መስፋፋት፣ ሩሲያ አውሮፓን መፈታተኗና ጥምረቶች መፈራረሳቸው ይህ ሁሉ ቀደም ብለን የጠቀስናቸውን ተደራራቢ የጨዋታ መመሪያዎች የሚመስል ንድፍ ወይም ፓተርን ይፈጥራል። እዚህ ጋር መረዳት ያለብን ትልቁ ነገር ይህ ነው። ክስተቶቹን ተጽዕኖ እንዲያሳድሩ አንተ በግልህ በጥንታዊ ትንቢቶች ማመን የለብህም። ዋናው ነገር ኃያላን ሰዎች በእነሱ ሊያምኑ መቻላቸው ነው። መሪዎች በእነዚህ እምነቶች ላይ ተመስርተው ሲንቀሳቀሱ፣ ፖሊሲዎችን ሲቀርጹ፣ ወታደራዊ ዘመቻዎችን በገንዘብ ሲረዱና የኢኮኖሚ ስርዓቶችን ሲመሩ ውጤቱ መላውን ዓለም ሊነካ ይችላል። ይህንን ከተለያዩ ቦታዎች ተነስተው ወደ አንድ ኩሬ እንደሚፈሱ ወንዞች አድርጋ አስበው። እያንዳንዱ ወንዝ ከተለያየ ቦታ ቢነሳም በመጨረሻ ግን በተመሳሳይ ቦታ ይገናኛሉ። አሁን ዓለም አቀፍ ክስተቶችን የምታይበት የተለየ መነጽር ወይም ማዕቀፍ አግኝታል። በሚቀጥለው ጊዜ ስለ ግጭቶች፣ ስለ ኢኮኖሚ ለውጦች ወይም ስለ ፖለቲካ ውጥረቶች ዜና ስትሰማ ከጀርባቸው ስላለው ጥልቅ ተነሳሽነት መጠየቅ ትጀምር ይሆናል። ያስታውሱ፣ ይህ ለዓለም ክስተቶች ከሚሰጡ ትርጓሜዎች መካከል አንዱ ብቻ ነው። ብዙ ብልህ ሰዎች ከዚህ ሐሳብ ጋር በጽኑ ይጋጫሉ። እናም ጤናማ ክርክር ማድረግ አስፈላጊ ነው። ነገር ግን ንቁ መሆን፣ የክስተቶችን ንድፍ ወይም ፓተርን ማስተዋልና ስለ ዓለም አቀፋዊ ሁኔታዎች በጥልቀት ማሰብ ማንም ሰው በፍጥነት እየተለወጠ ያለውን ዓለም በተሻለ ሁኔታ እንዲረዳ ይረዳዋል። የወደፊቱ ጊዜ እርግጠኛ ባይሆንም ንቃተ ህሊና ግን ሁልጊዜም ትልቅ ብልጫ ነው። እንግዲህ የፕሮፌሰር ጂያንግ የመደራረብ ኦቨርላፕ ስልተ ቀመር የሚያሳየን ምስል ይሄን ይመስላል። በመካከለኛው ምስራቅ የሚነሱ ጦርነቶች፣ የአሜሪካ የውስጥ ፈተናዎች፣ የኢራን መነሳትና የእስራኤል የቴክኖሎጂ የበላይነት፣ እነዚህ ሁሉ በተለያዩ ኃያላን የሚስጥር ማስታወሻ ደብተሮች ተጽፈው የሚገኙና የሚደራረቡ እቅዶች ናቸው። አንዳንዶች ይህንን ሁሉ እንደ ሴራ ወይም እንደ አጋጣሚ ሊመለከቱት ይችላሉ። ሆኖም ፕሮፌሰር ጂያንግ አንድ ትልቅ እውነት ያስታውሱናል። እቅዶቹ እውነት መሆናቸውን አንተ በግል ማመን የለብህም። ዋናው ነገር እነዚያን እቅዶች የያዙት ኃያላን ሰዎች በእነሱ ማመናቸው ነው። መሪዎች፣ የጦር አዛዦችና የቢሊኒየር ኩባንያ ባለቤቶች በእነዚህ ትንቢቶችና ስልታዊ ግቦች ላይ ተመስርተው ውሳኔ ሲያሳልፉ ውጤቱ በሁላችንም ሕይወት ላይ ያርፋል። ታዲያ እኛ ምን እናደርግ? ዓለም በኃያላን የሰሌዳ ጨዋታ ቦርድ ጌም ላይ እንደምትገኝ ቁርጥራጭ ናት ብለን ተስፋ እንቁረጥ? ፕሮፌሰር ጂያንግ የሚሰጡን መልስ አይደለም የሚል ነው። የወደፊቱ ጊዜ እርግጠኛ ባይሆንም ንቃተ ህሊና ወይም አዌርነስ ግን ሁልጊዜም ትልቅ ብልጫ ነው። ዙሪያችንን በሚገባ ስንረዳ፣ የክስተቶቹን ንድፍ ስናስተውልና ስለ ዓለም አቀፋዊ ሁኔታዎች በጥልቀት ስናስብ ተራ ተገዢዎች ከመሆን ወጥተን አስተዋይ ታዛቢዎች እንሆናለን። የሚቀጥሉት 2 እና 4 ዓመታት የዓለምን ካርታና የታሪክን ፍሰት ሊቀይሩ ይችላሉ። እኛ ግን ዝግጁ መሆን አለብን። ዛሬ ያየነው ትንታኔ ለእናንተ ምን ትርጉም አለው? እነዚህ ክስተቶች በእውነት የሚፈጸሙ ይመስላችኋል ወይስ እንዲሁ ግምቶች ናቸው? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ ያጋሩን። ለዛሬ የነበረን ቆይታ በዚህ ይጠናቀቃል። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ በሌላ ጓጊ ርዕስ እስክንገናኝ ድረስ ሰላም ቆዩ።